ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የህወሓት ማዕከላዊ ኮሚቴ በይደር ይቆይ የተባለው የትግራይ ህዝብ የስልጣን ባለቤት የሆነው ምክር ቤት ወደ መደበኛ ስራው እንዲመለስ ያስተላለፈው ውሳኔ የትግራይ ህዝብ እንደ ህዝብ ያጋጠመውን የህልውና አደጋ የተረዳና ህዝባችንን የትግል ማዕከል እንዲኖረው የሚያደርግ ውሳኔ ስለሆነ ለተግባራዊነቱ እንሰራለን ሲሉ የድርጅቱ ከፍተኛ አመራር ውሳኔ አስተላለፈ። የከፍተኛ አመራሮች ያካሄዱት አጠቃላይ ስብሰባ ባለ 6 ነጥቦች የአቋም መግለጫ በማውጣት ወቅታዊ ውሳኔዎችን ለመተግበር በሙሉ ልባቸው ለትግል መዘጋጀታቸው በመግለጽ ኮንፈረንሱን አጠናቀዋል። የአቋም መግለጫውን ታደሰ ልጅ ዓለም ተከታትሎታል። የትግራይ ከፍተኛ አመራሮች መድረክ በመቀለ ባካሄዱት አጠቃላይ ስብሰባ ባለ 6 ነጥቦች የአቋም መግለጫ በማውጣት ወቅታዊ ውሳኔዎችን በማስተላለፍ ኮንፈረንሱን አጠናቋል። በውሳኔውም የብልጽግና መንግስት ትግራይ ህዝብ ራሱን በራሱ የሚያስተዳድረውን መንግስት ለማረጋገጥ ያደረጋቸውን ምርጫዎች እንደ መጥፎ ምሳሌ አድርጎ መውሰዱን በመጥቀስ ይሁንና የትግራይ ህዝብና ህወሓት አሁንም ለሰላም ያላቸው ዝግጁነት ባስተላለፈው ባለ 6 ነጥብ የአቋም መግለጫ ዝግጁነቱን አረጋግጧል። ምንም እንኳን የፕሪቶሪያው ስምምነት ላካሄድ ነው የመመከት ትግል ወጀሁን ነጥቦች ያካተተ ቢሆንም የትግራይ ህዝብና ህወሓት ዋጋ ቢከፍሉም ስምምነቱ ተግባራዊ ለማድረግ የማያቋርጥ ጥረት ሲያደርግ መቆየታቸው የገለጸው መግለጫው ስለዚህ ትግራይ ሊፈጽሟቸው የሚገቡትን ግዴታዎች በመወጣት ስምምነቱን ተግባራዊ ለማድረግ ያላቸውን ተነሳሽነት አረጋግጠዋል። በአንጻሩ የብልጽግና ስርዓት ስምምነቱን ተጠቅሞ ያወጀውን የዘር ማጥፋት ወንጀል ሲያስቀጥልበት ነው የነበረውም ብሏል። ስለዚህ የዘር ማጥፋት ጦርነትንና የህዝባችንን ሞትና ስቃይ ለማስቆም የሚጠበቀውን የጦርነት ማቆም ስምምነት ለህዝባችን የሞት ገጽታ ከመቀየር ያለፈ ትርጉም የሌለው ሆኖ አግኝተነዋል ብለዋል። የኢትዮጵያ መንግስት በስምምነቱ መሰረት የትግራይ ህገ መንግስታዊ ሉዓላዊ ግዛት የወረሩና የያዙት የታጠቁ ቡድኖችን ማስወጣት አልቻለም። ይልቁንም በጦር መሳሪያና ስልጠና እያጠናከራቸው ሲሆን በእነዚህ የታጠቁ ቡድኖች ስር የሚኖሩ ወገኖቻችን በማንነታቸው ምክንያት በትውልድ ሀገራቸው እንዲገደሉ፣ እንዲሰቃዩና እንዲባረሩ እያደረገ ነው ብለዋል። በመግለጫው በግዳጅ የተፈናቀሉና የሰደዱ ወገኖቻችን ወደ ቀያቸው መመለስ ባለመቻላቸው በረሃብ፣ በበሽታ፣ በብርድና በፀሐይ የሞቱ ነው ያለው የህወሓት ከፍተኛ አመራር መግለጫ በግዳጅ በተፈናቀሉ ወገኖቻችን ቤቶች ውስጥ አዳዲስ ሰፋሪዎች በማስፈር የስነ ህዝብ ለውጥ ተደርጓል ብሏል። የህወሓት እውቅና መካድ ስምምነቱን ያላግባብ በመጠቀም በግልጽ ጥሶታል ሲልም አክሏል። የህወሓት ማዕከላዊ ኮሚቴ በይደር ይቆይ የተባለው ምክር ቤትና መንግስት ይመለስ ሲል የወሰነው ውሳኔ የህወሓት ከፍተኛ አመራር ወይም ስራ አስፈጻሚው የዞን የወረዳና የከተማ አመራሮች የተካተቱበት የኮንፈረንስ ስብሰባ ውሳኔው በሙሉ ድምጽ አጽድቋል። የወረዳና የከተማ የዞን አመራሮች የተገኙበት የህወሓት ስብሰባ ባለ 6 ነጥቦች የአቋም መግለጫ በማውጣት ወቅታዊና ታሪካዊ ውሳኔ በመወሰን ኮንፈረንሱ አጠናቋል። በዚህ መሰረትም የህወሓት ማዕከላዊ ኮሚቴ በይደር ይቆይ የተባለው የትግራይ ህዝብና የሉዓላዊነት መገለጫ የሆነው ምክር ቤትና መንግስት ወደ መደበኛው ስራው እንዲመለስ ያስተላለፈው ውሳኔ የትግራይ ህዝብ እንደ ህዝብ ያጋጠመውን የህልውና አደጋ የተረዳና ህዝባችንን የትግል ማዕከል እንዲኖር የሚያደርግ ውሳኔ ስለሆነ ተግባራዊ እንዲሆን ወይም ለተግባራዊነቱ ግዴታችን እንፈጽማለን የሚለው በቀዳሚነት በአቋም መግለጫው አንስቷል። ማዕከላዊ ኮሚቴው አስፈጻሚ አካሉን አካታች እንዲሆን ያስቀመጠው አቅጣጫ ያለንበትን ሁኔታ በመገንዘብ ኃይላችን አደራጅተን የሚመጣብንን ችግር ለመመከት የሚያስችል ስለሆነ ለተግባራዊነቱ የድርሻችን እንወጣለን የሚለው በመግለጫው ተነስቷል። ለድል አድራጊነት ስራዎች የትግራይ ህዝብ በፈተና ሰዓት ቢሆንም ለመምራትና ኃላፊነት የሚሸከም ምክር ቤትና መንግስት ከኛ የሚጠበቀውን ሁሉ ለማድረግ ቃል እንገባለን የሚለው በመግለጫው ተነስቷል። የህወሓት ማዕከላዊ ኮሚቴም ከብልጽግና መንግስት ጋር ያለውን ልዩነት በንግግርና በውይይት እንዲፈታ ያሳለፈው ውሳኔ በህዝባችን እምነት የተቀመጠው የሰላም አማራጭን ለመጠቀም አሁንም እድል የሚሰጥ ስለሆነ ከኛ የሚጠበቀው ሁሉ ለማድረግ ቃል እንገባለን ሲሉ በአቋም መግለጫው አንስተዋል። በውስጥም በውጭም የምትገኙ ህዝባችን ለአመታት የታገላችሁበትን ዓላማና ክቡር መስዋዕትነት የተከፈለበትን የራስ እድል በራስ የመወሰን መብት የማረጋገጥ ጉዳይ በሚደረገው ትግል አሁንም እንደወትሮው ወሳኝ ተራ እንደምትጫወቱ እንተማመናለን የሚለውን ከአቋም መግለጫው ከተነሱት መካከል ይገኙበታል። በመጨረሻም ለትግራይ ህዝብ ለብሔራዊ ህልውና ጥቅም የምትታገሉ የትግራይ ፖለቲካ ፓርቲዎች፣ የትግሉ ደጋፊዎች የራስ እድል በራስ የመወሰን መብት የማረጋገጥ ጉዳይ በምናደርገው ትግል ከጎናችን ሆናችሁ ድጋፋችሁ እንድትገልጹልን ሲል በአቋም መግለጫው ጥሪ አቅርበዋል። የኢትዮጵያ መንግስት ለትግራይ የተመደበውን በጀት እንዲለቅ የትግራይ ፋይናንስና ሀብት ማስተባበሪያ ቢሮ ጠየቀ። በ2018 ዓ.ም ለትግራይ የተመደበ በጀት 23.6 ቢሊዮን ብር ሲሆን እስከ መጋቢት ወር መላክ የነበረበት በጀት 17.1 ቢሊዮን ብር ሲሆን እስካሁን የተላከው 8.5 ቢሊዮን ብር ብቻ መሆኑንም ቢሮው በላከው ደብዳቤ አስፍሯል። ብርቱካን ጌታዬ
የኢትዮጵያ መንግስት ለትግራይ የተመደበውን በጀት እንዲለቅ የትግራይ ፋይናንስና ሀብት ማስተባበር ቢሮ መጠየቁን ለፋይናንስ ሚኒስቴር በላከው ደብዳቤ ጠይቋል። የትግራይ ፋይናንስና ሀብት ማስተባበር ቢሮ ለፌዴራል ፋይናንስ ሚኒስቴር በላከው ደብዳቤ መለቀቅ የነበረበት በቢሊዮኖች የሚገመት በጀት በወቅቱ ባለመለቀቁ በክልሉ ከባድ የፋይናንስ ቀውስ ፈጥሯል ብለዋል። ከጥቅምት ወር እስከ መጋቢት ወር መለቀቅ የነበረበት በጀት ወደ 8.5 ቢሊዮን ብር እስካሁን እንዳልተላከ አስታውቋል። በጀት ባለመለቀቁ ምክንያት ለ141 ሺህ የመንግስት ሰራተኞችን ደሞዝ መክፈል እንዳልተቻለም ገልጿል። የምዕተ ዓመቱ ግብ ለዘላቂ ልማት ተብሎ የተመደበ ከ844 ሚሊዮን ብር በላይ በጀት ሙሉ በሙሉ እንዳልተለቀቀና በክልሉ ሊካሄዱ የነበሩ ከ20 በላይ ትልልቅ የልማት ፕሮጀክቶች መቆማቸውን አስረድቷል። የዓለም ባንክ ኦዲተሮች አጠቃቀሙን አይተው ባገኙት የኦዲት ግኝት ላይ አስተያየታቸውን እየሰጡ ይገኛሉም ብለዋል። ስለሆነም የኢትዮጵያ መንግስት ያለውን ችግር ተረድቶ መልቀቅ የሚገባውን በጀት እንዲልክ ቢሮው ጠይቋል። በ2018 ዓ.ም ለትግራይ የተመደበ በጀት 23.6 ቢሊዮን ብር ሲሆን እስከ መጋቢት ወር መላክ የነበረበት በጀት 17.1 ቢሊዮን ብር ነው ብሏል። ይሁን እንጂ እስካሁን የተላከው 8.5 ቢሊዮን ብር ብቻ መሆኑን ቢሮው በላከው ደብዳቤ አስፍሯል። የኢትዮጵያ መንግስት በትግራይ ህዝብ ላይ የጣለው ክልከላ የጀመረው የጄኖሳይድ ጦርነት ተቀጥያ መሆኑን የቶጎጋ ነዋሪዎች ገለጹ። የተጣለው የበጀት የነዳጅና ሌሎች መሰረታዊ ክልከላ በማህበራዊ ኢኮኖሚያዊ እንቅስቃሴያቸው ላይ ከፍተኛ እንቅፋት እየሆነ መምጣቱንም ገልጸዋል። ለተስፋ የታደሰ ዘገባ ፍርቱና ገቡ። የኢትዮጵያ መንግስት በትግራይ በጣለው ክልከላ ሳቢያ በአሁኑ ሰዓት በማህበረሰቡ ላይ ከፍተኛ ችግር እያደረሰ መሆኑ ይታወቃል። በተለያዩ የኢኮኖሚ ዘርፍ ላይ እየደረሰ ባለው ጉዳትም የትምህርትና የሕክምና አገልግሎት ማግኘት መቸገራቸውን የቶጎጋና አካባቢው ነዋሪዎች ይገልጻሉ። ነዳጁን የለይ ባጀቱን የለይ ተከልክልና አይናነና ነዳጅ የለም፣ በጀት የለም። እኔ ጥሮታ ተከፋይ ነኝ። እኛን አይከለክሉም ነበር። ሆኖም የለም ተብለናል። አካል ጉዳተኞች ተቸግረዋል። ጥሮታቸውን መቀበል አልቻሉም። እርዳታም የለም። በሁሉም ተከልክለናል። በቃ ከበባ ውስጥ ነን። አንተ ደወሊዳ ለወስለ ነገር የብላይ አንዲት ነፍሰ ጡር እናት ልትወልድ ወደ ሕክምና መሄድ አትችልም። ምክንያቱም ነዳጅ የለም። ተሸክመህ ለመሄድም በጣም ከባድ ነው። ሕክምና ሄደህም መድኃኒት የለም። በጣም አስቸጋሪ ሁኔታ ላይ ነን። የሶስት ልጆች አባት ነኝ። ሶስቱም ተማሪዎች ነበሩ። ይሁንና አሁን መምህራን ደሞዝ ባለመከፈላቸው ማስተማር አቁመው ተበታትነዋል። በጣም ነው ማዝነው። ምክንያቱም እኔ ስላልተማርኩ መሀይም ነኝ። የኔን ዕጣ ፈንታ እንዲደርሳቸው ፍጹም አልፈልግም። አሁን እየተፈጸመ ያለው ክልከላ ፍጹም ተቀባይነት የሌለው ይህ ህገ መንግስታዊ ጥሰት ነው ያሉት ነዋሪዎቹም ይህ ድርጊት የጄኖሳይዳዊ ጦርነቱ ተቀጥያ መሆኑ በተግባር እየታየ ነው ይላሉ። ፌደራል መንግስት ታይገብረናል ለሙሲልካ የኢትዮጵያ መንግስት ሆን ብሎ እየበደለን ነው። ይህ አግባብ አይደለም። ስለዚህ መሪዎች ቁጭ ብለው ችግሮቻቸውን በመፍታት የህዝቡን ጭንቀት ሊያረጋጉ ይገባል። አጥሚኻ በችግር እንድንዳከም ሆን ተብሎ እየሰራ ነው ብዬ ነው እኔ የማምነው። ለተማረ ትውልዱ ካልተማረ እናቶች ህይወታቸውን ካልታደግናቸውና ህዝቡ ካላደነው እኮ በቃ ይህ ግልጽ የሆነ እልቂት ነው የታወጀብን ማለት ነው። እንደዚህ ብለን መኖር አንችልም። ልጆቻችን ካልተማሩ እምንበላው ከሌለም እንዴት መኖር እንችላለን? ልጆቻችን እያለቁ ዝም ብለን ልናይ አንችልም። መጀመሪያ በኹናት ጀምርና ነይሩ ጦርነት ተከፍቶብን ስንት ነገር አሳልፈን አሁን ደግሞ የረሃብ እልቂት እያስተናገድን ነው። ይህ ትክክል አይደለም። በሰላማዊ መንገድ የሚፈታ ከሆነ ምርጫችን ነው። ካልሆነ ግን ቁጭ ብለን አናልቅም። የትግራይ ህዝብ ምርጫው ሰላም ነው ያሉት ነዋሪዎቹም ይህ ለማሳካትም አንድነታችን በማጠናከር ለጋራ መብታችን ልንቆም ይገባል ሲሉ ገልጸዋል። መራሕትና ዘለውን መሪዎቻችን ልዩነታቸው ወደ ጎን በመተው አንድነታችን በማጠናከር ችግሮቻችን መፍታት አለብን ነው የምለው። ኩናት እንደሊያና እኛ ጦርነት አንፈልግም። ሆኖም ተገደን እንድንገባ ነው እየተደረገ ያለው። ምክንያቱም ሁሉም ዘግተው በህይወታችን ነው የመጡብን። የጭላ አበርገሌ ወረዳ የጤና ሙያተኞች በክልከላ ምክንያት ራሳቸውንና የሚያስተዳድሩት ቤተሰብ ህይወት አደጋ ላይ መውደቃቸውን ገለጹ። የደሞዝ የነዳጅና የመድኃኒት ክልከላው በስራቸው በኑሯቸውና በዕለታዊ እንቅስቃሴያቸው ላይ ችግር እየፈጠረ መሆኑን በመግለጽ የሚመለከተው አካል አስፈላጊውን መፍትሄ እንዲያበጅለት ጠይቀዋል። ለኤፍሬም ገብረ ኪዳን ዘገባ ሙሉ ብርሃን ዳርጌ
የኢትዮጵያ መንግስት በትግራይ በጣለው የመድኃኒትና ነዳጅ ክልከላ ህብረተሰብ ተገቢውን አገልግሎት እንዳያገኝ ትልቅ እንቅፋት ፈጥሮ እንዳለ የአበርገሌ የጭላ ወረዳ የጭጭቃ ጤና ጣቢያ ሙያተኞች ገልጸዋል። ሕጽረት መድኃኒት ሆናለ በተወሳኺ ናይ መብራህቲ ችግር ሆናለ እዚህ የመድኃኒት እጥረት አለ። በተጨማሪም የመብራት ችግር አለን። መብራት ጠፋ ማለት አንድ የላቦራቶሪ ስራ ይቆማል፣ ሌላም የቀዶ ጥገና ስራ ይቆማል ማለት ነው። እኹል ባጀቱን ብዘይምላው ምክንያት ሓደ ነዳጅ ሙሉ የለ ማለት ነዳጅ ብዘይምላው ኸ ሙሉ ናይ ግልጋሎት አምቡላንሳት ጠጠው ይልን ማለት በጀት ባለመኖር አንድ ነዳጅ ሙሉ በሙሉ የለም፣ የአምቡላንስ አገልግሎት ቆሟል። ይህ ማለት የእናቶች ሞት እየጨመረ ይሄዳል ማለት ነው። በተለይም ከቅርብ ጊዜ ወዲህ እዚህ ሊወልዱ መጥተው ሪፈር ተልከው የሞቱ እናቶች አሉ። እዚህ አካባቢ በርካታም ተገልጋይ ስላለ በቂ የሆነ መድኃኒት የለንም። ሙያተኞቹ የደሞዝ ክልከላና የትርፍ ሰዓት ክፍያ አለመኖር ለማህበራዊ ኢኮኖሚያዊ ጫና እየተጋለጡ መሆናቸውን አክለው ገልጸዋል። ደሞዝ የለኝ በተወሳኺ ንሕና ደሞዝ የለም። የጤና ሙያተኞች የትርፍ ሰዓት የሚባል የለንም። ከተቋረጠ 6 ወር ሆኖታል። በልዩ ደግሞ እዚህ ወረዳ ላይ ይህንን ተቋቁመን እስካሁን ድረስ ስንሰራ መጥተናል። አሁን ግን ሙያተኛው በጣም ተጎሳቁሏል። ማለት አው ዘሎ ሁሉ ናይ በዓሉ ህይወት ዘሎ ናብራ ዘሎ ማለት እዚህ ያለ ሰራተኛ ሁሉም የራሱ ህይወት ያለው ነው። በስሩ የሚያስተዳድራቸው ቤተሰብ አሉ። አብረን እንቸገራለን ማለት ነው። ደሞዛችን ስለማንሰጥና የትርፍ ሰዓትም ስለሌለም በጣም እየተጎዳን ነው። የጭላ አበርገሌ ወረዳ ጤና ጽሕፈት ቤት ኃላፊት ሲስተር መሊኡ ገዙ በበኩላቸው በክልከላ ሳቢያ የሙያተኞቹ እንዲሁም የህብረተሰቡ ችግር ከጊዜ ወደ ጊዜ እየተባባሰ መምጣቱን ገልጸው ለዚህም የሚመለከተው አካል አስፈላጊውን መፍትሄ እንዲያበጅለትም ጠይቀዋል። ሰው ሙያጣና ካብ ህይወት ዴታቲ ህጻናት ከድህኑ እንድሕር ኮይኖም የጤና ባለሙያዎች የእናቶችና ህጻናትን ህይወት ሊያድኑ ከሆነ መጀመሪያ እነሱ መቆም ይኖርባቸዋል። ባለሙያው ሳይበላና ሳይጠጣ መስራት አይችልም። በተለይ የዚህ አካባቢ ማህበረሰብ ኑሮ በጣም ከባድ ነው። የትርፍ ሰዓት ክፍያ 8 ወር አስቆጥሯል። ደሞዝ ከጥር ወር ጀምሮ አልተከፈለም። እዚህ ላይ የፌዴራል መንግስት የሆነ መፍትሄ ካላደረገ በጣም ከባድ ነው። በተለይም ከነዳጅ ጋር ተያይዞ የአምቡላንስ አገልግሎት አለመኖር በጣም ከባድ ነው። በትግራይ ያለው ሁለንተናዊ ክልከላ ለመላው የትግራይ ህዝብ የማህበራዊ ኢኮኖሚያዊ ቀውስ ማስከተሉን አይዘነጋም። የኢትዮጵያ መንግስት በትግራይ ላይ ያደረገው ባለው መሰረታዊ የአቅርቦቶች ክልከላ ምክንያት ስራቸው ላይ ትልቅ እንቅፋት እየፈጠረ መሆኑን በመቀለ ከተማ በመለዋወጫ ዕቃ ንግድ ላይ የተሰማሩ ነጋዴዎች ይገልጻሉ። ፖለቲከኞች ህዝብን ከሚጎዱ ነገሮች በመቆጠብ ያሉትን ችግሮች በውይይት መፍታት ይገባቸዋል በማለት በተለይም የፌዴራሉ መንግስት በትግራይ ላይ እያስቀጠላቸው ያሉት ክልከላዎች ሊያቆም ይገባል ሲሉም ጥሪ አቅርበዋል። ፍሬው ተወልደመድህን አቶ ፀሐይና ይዝጊ ወጣት ኢዮብ ብርሃን እንዲሁም ወይዘሪት እልፉ ስመር በመቀለ ከተማ ለበርካታ ዓመታት በመለዋወጫ ዕቃዎች ንግድ ላይ ተሰማርተው ኑሯቸውን የሚገፉ ሲሆን በትግራይ ጄኖሳይዳዊ ጦርነት በፊት በተሰማሩበት ዘርፍ ከቦታ ቦታ ተዘዋውሮ በመስራት ጥሩ ገቢ በማግኘት ቤተሰቦቻቸውን ያስተዳድሩ እንደነበር ያስታውሳሉ። ፕሪቶሪያው ስምምነት በኋላም ቢሆን ከነበርካታ ችግሮቻቸው እንቅስቃሴ ጀምረው እንደነበር ያስረዳሉ። ገበያው ያው ከ2013 በፊት ያው እኛ ለ10 አመት ገደማ 12 አመት ገደማ በዚህ ስራ ላይ ቆይተናል። ያው ከዛ ከጦርነቱ በፊት ጥሩ እንቅስቃሴ ነበር። ያው ስራም እየተሰራ ነበር። አሁን ያለው ችግሮችም አልነበሩም። ለምሳሌ እንደ ነዳጅና እንደ የካሽ እጥረቱ አልነበረም። ሰርተህን መግባት ነው የነበረው። ከጦርነት በፊት በጣም ቆንጆ ነበር። እንቅስቃሴው ራሱ የህዝቡ የመኪና እንቅስቃሴ በጣም ጥሩ ነበረ። አሁን ላይ በጣም ቀዝቅዟል። የሰው የመኪናው የስራው በጣም ነው የቀዘቀዘ። ድሕረ ጽዋን ክባነስ ምንም ዘሐጉስ ዚን ካስራህ ኻየው ወይን ከጦርነቱ በኋላ አመርቅ የሚባል ስራ የለም። በጦርነቱ ሳቢያ ከፍተኛ የሆነ የስነ አእምሮአዊ ጉዳት እንዲሁም ኢኮኖሚያዊ ከፍተኛ ጉዳት ነው ያስተናገደው። ስለዚህ ከስምምነቱ በኋላም ቢሆን ማንሰራራት አልቻልንም። እንደ ልብ የምንፈልገው ዕቃ ተዘዋውረን ማምጣት ከባድ ነው የሆነብን። ይሁንና በአሁኑ ወቅት የኢትዮጵያ መንግስት በትግራይ ላይ ያኖረው የነዳጅ በጀትና የመሰረታዊ አቅርቦት ክልከላ ከባለፈው ጉዳቱ ያላገገመ ህዝብ አሁንም ለከፍተኛ ማህበራዊ ኢኮኖሚያዊ ቀውስ እንዲጋለጥ አስችሎታል በማለት በተለይም በዘርፉ ለተሰማሩ አቅራቢዎች ትልቅ ተጽዕኖ እንደፈጠረባቸውም ያስረዳሉ። አሁን ግን ባለው እጥረት ብዙ ስራ ላይ ተስተጓጉለናል፣ መስራትም አልቻልንም። ያው ይሄ ያመጣው አንደኛው የነዳጁ እጥረት ነው። ሁለተኛ ደግሞ የካሽ እጥረት ነው።
በሶስተኛ ደረጃ እንትን የሚደረገው ደግሞ አቅርቦቱም የለም። አሁን ለምሳሌ የሆነ እቃ በብዛት ሲፈለግም የለም። ምክንያቱም እንዳልኩ የሚገባ እቃ የለም፣ የሚወጣ እቃም ብዙም የለም። በዛ ምክንያት ነው። ነዳጅ ማለት ህይወት ማለት ነው። ወይን በቃ ትፋስ ማለት ነው። ተፈስተን ካስት ነዳጅ ኩለሎ ማለት ነው። ነዳጅ ማለት ህይወት ማለት ነው። ይህ ያልኩበት እኔ በመለዋወጫ እቃዎች ስራ ላይ ነው የምሰራው። መኪና ነዳጅ ካላገኘ መንቀሳቀስ አይችልም። በዚሁ ልክ እኛም መንቀሳቀስ አንችልም ማለት ነው። ይህ ደግሞ ቤተሰብንም ሆነ ኑሮዬን መግፋት እንዳልችል ያደርገኛል። እዚህ አካባቢ ከፍተኛ የመኪና ፍሰት ነው የነበረው። አሁን ሙሉ በሙሉ ማለት ይቻላል እንቅስቃሴ የለም። ስለዚህ በትግራይ ላይ ያሉት ክልከላዎች በሙሉ ከኛ ስራ ጋር እየተሳሰሩ በመሆናቸው ስራ የለንም። አለ በጣም አለ። የህዝቡ እንቅስቃሴ ይኸው ካሽ ስለሌለ አንዳንድ የሰዎች ትራንስፈር አንፈልግም ይላሉ። በካሽ ነው የሚፈልጉት የባንክ እንቅስቃሴ ስለሌለው ማለት ነው። ነዳጅም የለም። ነዳጅ ካለ እኮ ያው እንቅስቃሴ የሰው የመኪናው እንቅስቃሴ እንደው ነበር። ነዳጅ ስለሌለ ትንሽ ስራው ቀዝቀዝሯል። በኑሯችን ላይ ያለው ያው እንግዲህ እንዳይሆው ነው። ሰርተህ ሱቅ ከፍተህ ሳትሸጥ ስትውል ኢኮኖሚካሊ እየተዳቀቅ ነው የምትሄደው። ልጆች ማስተማሪያ አታገኝም። ብዙ እጥረት ነው የሚገጥምህና ይሄንን ብዙ ማብራራት የሚያስፈልገው ነገር አይደለም፣ እየታየ ስለሆነ ነው። ፖለቲከኞች ህዝብን ከሚጎዱ ነገሮች በመቆጠብ ያሉትን ችግሮች በውይይት መፍታት ይገባል በማለት በተለይም የፌዴራሉ መንግስት በትግራይ ላይ ያስቀመጣቸው ክልከላዎች ሊያቆም ይገባል ሲሉም ጥሪ አቅርበዋል። መነጋገር ለሁላችንም ወደ አንድ ቴብል አምጥተህ መነጋገር መፍትሄ ያመጣል። ካለነው ቀውስና ኪሳራም ካለነው እንትን ያወጣናል ብዬ ነው የማስበው ነው። ትግራዋይስ ህይወት ከፊልና من أسينات فينا نتاتنا عويرنا عدنا أربسنا عد خندل تخل تجرايس ያ ሁሉ መስዋዕት ተከፍሎ እቺ ሀገር እንድትቆም ያደረገን ህዝብ ይህ ባልተገባው ነበር። በጣም ነው የሚያሳዝነው። አሁን ወደ ከፋ ችግር ከማምራቱ በፊት ያሉትን ችግሮች መፍታት ይገባል። የፖለቲካው እርሳቸው መነጋገር መፍትሄው መምጣት አለበት ለህዝቡ ስሉ ማለት ነው። እና ህዝቡ ምን አድርገዋል? በጣም የተጨነቀ ነው ያለው ህዝቡ ራሱ ማለት ነው። እና አንድ መፍትሄ ቢመጣልኝ ነው የምፈልገው እኔ። የትግራይ ህዝብ የመኖር ዋስትና በህዝቡ በመንግስትና በትግራይ ሰራዊት የተቀናጀ ትግልና ዲፕሎማሲ የሚረጋገጥ መሆኑን ነባር ታጋዮችና የትግራይ ሰራዊት አባላት ገለጹ። የምላሹ ኪዱ ዘገባ ነው፣ ስለሻጉስ ያቀርበዋል። የትግራይ ግዛታዊ አንድነት ሳይመለስና ተፈናቃይ ወገኖች ወደ ቀያቸው ሳይመለሱ ሰላም ነው ማለት ከባዶ ተስፋ የማያልፍ ትርጉም እንደሌለውና ይህ ተግባርን በትግራይ ህዝብ ላይ ጄኖሳይድ የፈጸሙ አካላት ጊዜ መግዣ ሆኖ እያገለገለ መሆኑን የትግራይ ምስራቃዊ ዞን ነባር ታጋዮችና የትግራይ ሰራዊት አርሚ 15 አባላት ይገልጻሉ። ለ6 ዓመት ዘአክል ቆዶ በረኻ ተደርብዩ ተፈናቃይ ወገኖቻችን በየኬንዳውና በረሃብ ላይ ተጥሎም ከህፃን እስከ አረጋውያን በጅብ እየተወሰደ እያየን እንዴት ሰላም ነን እንላለን። እንቅልፍ መተኛት አልቻልንም። የትግራይ ህዝብ እንደ ህዝብ በተለያዩ ስልቶች መኖር እንዳይችል እየተደረገ ነው። ምንም አገልግሎት ማግኘት አልቻለም። ዘይተመለስ ላለው ህዝብና ላለው መሬትና የትግራይ ሉዓላዊ ግዛት አልተመለሰም። የተፈናቀሉት ወገኖቻችን በየመጠለያ ኬንዳ ሆነው ሰብአዊም ሆነ ዲሞክራሲያዊ መብታቸው እየተነጠቀ ቀጥሏል። ናምሮቦቱ ክምለስ ወደ ቀያችን እንመለሳለን ብሎ ተስፋ አድርጎ የነበረው ተፈናቃይ ህዝባችን አሁንም በድምጽ አልባ ጦርነት እያለቀ ነው። በፕሪቶሪያ የሰላም ስምምነት መሰረት ፍትሃዊ የትግራይ ህዝብ ጥያቄ በኢትዮጵያ መንግስት ጆሮ ዳባ ተብሎም ሌላ ተጨማሪ ድምጽ አልባ የሆነ ጄኖሳይድ የታወጀ መሆኑን የገለጹት አባላቱም የነን ጨካኝ ፖለቲካዊ እርምጃ ማስቆም እንደሚገባ አስገንዝበዋል። ዘይነጻጸሉ ተአሳሲሮም ዝኸዱ ህዝብ መንግስትና የትግራይ ሰራዊት በጋራ በመሆን ዘርፈ ብዙ ትግል በማድረግና ትግላቸውን አጠናክረው በመቀጠል የትግራይ ህዝብ መሰረታዊ ጥያቄዎች የሚመለሱበት ሁኔታ መፍጠር እና ማመቻቸት ይኖርባቸዋል። ትግራይ ክትሉን ዘይክትሉን አፍተ ጀግና ሰራዊት የትግራይ ህዝብ የመኖር ዋስትናው የሚረጋገጠው በጀግናው የትግራይ ሰራዊታችን ነው። ይህ ሲባል በዲፕሎማሲ የሚደረግ ትግል ውጤቱ የሚዘገይ ከሆነ ማለት ነው። ዘለና ጸገምን ከተደረገብን ክልከላ በተለያዩ መንገዶች ታግለን በመውጣት የህዝባችንን የመኖር ዋስትና ለማረጋገጥ መስዋዕትነትን እንከፍላለን። ሰላም በልመና የሚሰጥ ስጦታ አይደለም ያሉት ነባር ታጋዮችና የሰራዊት አባላቱም የሰማዕታት አድራን ለማስቀጠል በጽናት መታገል እንደሚያስፈልግ አስረድተዋል። ተስተከፈለ መስዋዕቲ
በጀግናው የትግራይ ሰራዊት እንድቀጥል ያደረገኝ የትግል ጓዶቼ ለህዝባቸው ሲሉ የከፈሉት መስዋዕትነት አደራ ስላለብኝ እና እሱን ከግብ ለማድረስ ነው። ክሳብ መወዳእታ ሕድሪ ዞም ስዋዕት እዚኦም ክንጠልም አይንኽእልን። እስከ መጨረሻ ድረስ ተግተን በመታገል ለትግራይ ህዝብ ህልውና ክብር መስዋዕትነት የከፈሉት የጓዶቻችን አደራም ከግብ እናደርሳለን። በመጨረሻ አርቲፊሻል ኢንተለጀንስ በዓለማችን በጤና እርሻና ትምህርት እንዲሁም ሌሎች ዘርፎች ላይ ትሩፋትን በማስገኘት ከፍተኛ አስተዋጽኦ እያበረከተ መሆኑን ተገለጸ። ይህንን መሰረት በማድረግም ዓለም አቀፍ የአርቲፊሻል ኢንተለጀንስ ኮንፈረንስ በሀገር አቀፍ ደረጃ በመቀሌ ዩኒቨርሲቲ አዘጋጅነት ሚያዝያ 19ና 20 2018 ዓ.ም እንደሚካሄድና በኮንፈረንሱም ከተለያዩ ዓለማችን ክፍሎች በሚመጡ ተመራማሪዎች ዘርፈ ብዙ ምርምሮች እንደሚቀርቡም ዩኒቨርሲቲው ዛሬ በሰጠው መግለጫ ገልጿል። ማዛ መኮንን ተመልክተዋለች። መቀለ ዩኒቨርሲቲ ለበርካታ ዓመታት በአርቲፊሻል ኢንተለጀንስ እና ሳይበር ሴኩሪቲ ለበርካታ ዓመታት የመማርና ማስተማር የምርምር እንዲሁም የማህበረሰብ ትስስርና ሌሎች ስራዎችን እየሰራ መጥቷል። ይህንን ግምት ውስጥ በማስገባትም መቀለ ዩኒቨርሲቲ በሀገር አቀፍ ደረጃ ለመጀመሪያ ጊዜ ዓለም አቀፍ የአርቲፊሻል ኢንተለጀንስ ኮንፈረንስ ለማካሄድ ላለፉት 4 ወራት የተለያዩ ዝግጅቶችን ሲያደርግ ቆይቶ በቀጣዮቹ ቀናት ማለትም ሚያዝያ 19ና 20 ኮንፈረንሱ እንደሚያካሄድ ዩኒቨርሲቲው ዛሬ በሰጠው ጋዜጣዊ መግለጫ ገልጿል። መግለጫውን የሰጡት የመቀለ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር እያሱ ያዘው በኮንፈረንሱ ከተለያዩ የዓለማችን ክፍሎች በሚመጡ የዘርፉ ምሁራንና ተመራማሪዎች በተለያዩ ጉዳዮች ዙሪያ ሰፋፊ የምርምር ስራዎቻቸውን በማቅረብ የልምድ ልውውጥ እንደሚደረግም ገልጿል። ይህ ዓለም አቀፍ ኮንፈረንስ የአፍሪካ ተኮር ችግሮችን ለመቅረፍ አልመን ስትራቴጂክ ግቦች አዘጋጅተን የተንቀሳቀስን የቆየነው ላለፉት 4 ወራት። እነዚህ ስትራቴጂክ ግቦች 4 ናቸው። አንዱ ስነ ምግባራዊ አካታችና ደህንነቱ የተጠበቀ የኤአይ ሲስተምን ማበረታታት፣ ሁለተኛው ኃላፊነት የሞላው ኤአይ ፈጠራና አጠቃቀምን ማጠናከር፣ ሶስተኛው ማስረጃ ወይም ደግሞ ሳይንስ መር ፖሊሲ አወጣጥን መደገፍና በመጨረሻም ትብብርን ማጠናከር በተለይ በዩኒቨርሲቲዎች፣ በምርምር ተቋማት፣ በኢንዱስትሪዎች፣ በመንግስታት እና በባለድርሻ አካላት ወይም ደግሞ የልማት አጋራት በመንላቸው መካከል አብረው ወደ አንድ ጠረጴዛ መጥተው ምርምርና ሳይንስ መር የሆነ ስራ እንዲሰሩ በአርቲፊሻል ኢንተለጀንስ ማገዝ ነው ማለት ነው። አርቲፊሻል ኢንተለጀንስ በዓለማችን በጤና፣ እርሻ፣ ፋይናንስና ሌሎች ጉዳዮች ከፍተኛ ትሩፋትን እያስገኘ የመጣ ቴክኖሎጂ ነው ያሉት ዶክተር እያሱ ቴክኖሎጂው በትግራይ በጤናው ዘርፍ አጋዥ እንዲሆን የተለያዩ ስራዎች መጀመራቸውንም ይገልጻሉ። አንድ አሜሪካ የሚገኝ ሴኔስኮፕ የሚባል የስታርትአፕ ድርጅት አለ። ይሄ ድርጅት ከናንተ ጋር ምርምር አብሬ መስራት ፈልጋለሁ፣ በተለይ ከኮሌጅ ኦፍ ሄልዝ ሳይንስ አይደር ጋር አብሬ ምርምር መስራት ፈልጋለሁ ብሎ መጣ ወደኛ። አሁን እየተፈራረምን እንገኛለን እና ለዚህም የተለያዩ የፈጠራ ውጤቶችን ይዞ ነው የመጣው። ከነዛ የፈጠራ ውጤቶች መካከል አንዱ የድንገተኛ ታካሚዎችን የመሞት እድል በሞባይላችን ብቻ በመጠቀም መተንበይ መቻል። ያው እንደምታውቁት የድንገተኛ ሕክምና ክፍሎቻችን በጣም ይጨናነቃሉ። የተለያየ ድንገተኛ ታካሚ ይመጣል። ነገር ግን ሲመጣ ሐኪሞቻችን በጣም ይጨናነቃሉ ብቻ ሳይሆን አቅሙም የለንም አንዳንድ ቦታ ላይ ያው ለመለየት ላቦራቶሪ ትፈልጋለህ ወይም ኤክስሬይ ትፈልጋለህ ወይም ደግሞ ስካን ማድረግ አለብህ እና ሌሎችም ይሄ ግን ያ ሁሉ ነገር ሳያስፈልግ የአንድ ሰውን ፊት በዚች ሞባይል ኤአይ ኢንተግሬትድ ነው በዚች ሞባይል በማንሳት ብቻ የመሞት እድሉ ምን ያክል ነው የሚለውን የድንገተኛ ታካሚ በቀላሉ ማወቅ ይቻላል። እሱን አሁን አብረን እዚህ ልንሰራው ነው። አርቲፊሻል ኢንተለጀንስ አጠቃቀሙ ላይ ትኩረት ማድረግ ይገባል የሚሉት ዶክተር እያሱ በተለይም በአፍሪካ ሀገራት የሚገኙ ዜጎች የኤአይ አጠቃቀምን ባለመገንዘብ ከጥቅሙ ይልቅ የጉዳቱ ገፈት ቀማሽ እየሆኑ ነው ብለዋል። እኔ ኤአይ አትጠቀሙ እያልኩ አይደለም። ኤአይ የግድ መጠቀም ያስፈልገናል። ቴክኖሎጂ ነው፣ ጠቃሚ ነው። ነገር ግን ኤአይ እኛን ሊተካን ሳይሆን የእኛን አስተሳሰብ ሊደግፍ የእኛን ፈጠራ ሊደግፍ መሆን አለበት። እሱ ከተካው ግን እኛ ማሽን ሆንን ማለት ነው። የፊታችን ሰኞና ማክሰኞ በሚካሄደው ዓለም አቀፍ የአርቲፊሻል ኢንተለጀንስ ኮንፈረንስ ከቻይና፣ ጀርመን፣ ከተለያዩ የአፍሪካ ሀገራትና ከሀገር ውስጥ ከ200 በላይ ታላላቅ ምሁራንና ተመራማሪዎች እንደሚሳተፉና ከ30 በላይ ጥናቶች እንደሚቀርቡም ለማወቅ ተችሏል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም